በመከታተል ላይ የምትገኙት እሁድን በኢቢኤስ ዝግጅታችን ነው አብራችሁን እንደሆናችሁ ተስፋ እናደርጋለን አሁንም አብረን እንቆይ እንላለን እንግዲህ አዎ ቀጥሎ ደግሞ እንግዶችን ወደዚህ ጋብዘናል ከእንግዶቻችን ጋር ቆይታ ይኖረናል እንግዲህ የሀገራችን የፊልም ኢንዱስትሪ የተለያዩ ስራዎች እየመጡለት እየወደቀ እየተነሳ ብዙ ሂደትን እያሳለፈ ግን ውስጡ ያሉ እንግዲህ ባለሙያዎች የራሳቸውን ጥረት እያደረጉ ነው ከሰሞኑን ደግሞ የተመልካቾችን እይታ ያገኛል ተብሎ የሚታሰበው ድንግሉ የተሰኘ አዲስ ፊልም ሊወጣ ነው ዋው ርዕሱ ደስ ይላል ድንግሉ በጣም ደስ ይላል ከፊልሙ ላይ የተሳተፉ ተዋናዮችና ፕሮዲዩሰር እዚህ እንግዳችን ሆነዋል እንኳን ደህና መጣችሁ እንኳን ደህና ቆያችሁ ሲወደ ጥያቄያችን ከመግባታችን በፊት እንደው ራሳችሁን ቢያስተዋውቁ መጀመሪያ ዮሴፍ ካሳባላል የድንግሉ ፕሮዲዩሰር ነኝ ፕሮዲዩሰሮች ከኋላ ስለሆኑ ነው ስለማይታዩ ግድ መታወቅ አለብን ሰላም ተስፋዬና አለምሰገድ ተስፋዬ ያባታችሁ ስም እንደሚመሳሰል አሁን ስጠራው እስቲ ስለ ፊልማችሁ ትንሽ ነገር በሉን ፊልማችን እንግዲህ ከዚህም በፊት እንደምንሰራቸው ፊልሞች ለየት ያለና አዲስ ሐሳብ ይዞ የመጣ ፊልም ነው ፊልሙ እያዝናና ቀልዶችንም ይዞ ከዛም በተረፈ ደግሞ ጥሩ ነገሮችን ለማሳወቅ እና የጣራ ተቀኛ ፊልም ነው እንደ ተዋናይ እናንተ ደግሞ የፊልም ስክሪፕቱ ሲሰጣችሁ አይታችሁ ሐሳቡ ከኔ ጋር ይሄዳል እንዴ ነው ይሄን ነገር ከርዕሱ ትንሽ ደንገጥ የሚያደርግ ይመስለኛል ወይም የተመልካችን ስሜትም ጆሮም የሚስብ ይመስለኛል እናንተ ስክሪፕቱ እጃችሁ ላይ ሲመጣ ምን ተሰማችሁ እኔ ያው በጣም ነው ደስ ያለኝ በጣም ወድጄዋለሁ ካራክተሩን ያማን ካራክተር አሪፍ ነው እስከዛሬ ከሰራዋቸው ትንሽ ለየት ያለ ነው ካራክተሩ ያው ኮሜዲ ቢሆንም ግን ለየት ያለ አክቲንግ ነው በጣም አሪፍ ነበር ሐሳቡም የተለየ ስለሆነ ብዙ ያው የኔ ካራክተር የኔ ያህል የተለየ ካራክተር አይደለም ግን ሐሳቡ አይዲያው የተለየ ነው ስለዚህ ያን ነገር ስለወደድኩት ነው የሰራው የፊልሙ መነሻ ሐሳብ ምንድነው ከየት መጣ መነሻ ሐሳቡ እውነተኛ ታሪክን በመመርኮዝ ነው የመጣው የማህበረሰብ ተጽዕኖ ያደገን ልጅ አድጎም እንደሚከተለው የሚያሳይ ሐሳብ ነውና ከእውነተኛ ታሪክ ነው መነሻ ሐሳቡ የተነሳ የማይነኩ የማይደፈሩ አይነት ሐሳቦች የመጡበት ይመስለኛል መነሻ ታሪኩ በተለይ እንግዲህ የተወሰኑ ነገሮችን አይተናልና ጥሩ ነው ላለው ርዕስ አመራረጡስ ድንግሉ የሚለው ርዕስ ያው ይታወቃል ለወንድ ልጅ ድንግል ከባድ ነው ግን ፊልሙ ላይ ስታዩት ርዕሱ በደም ግልጽ ይሆናል ምናልባት የመጀመሪያው ያደገባቸው መንገዶች ምናል ተጽዕኖ ፈጥረውበት ምን አይነት ነገር እንዳሳለፈ የሚዳስስ ነው በዛ ምክንያት ነው ድንግሉ ብለን ርዕሱን ያወጣንለት ሌላው እንግዲህ የገጸ ባህሪያቶቹ ጥምረት ነው ብዙ ጊዜ እኛ ሀገር ፊልሞች ሲሰሩ አንድ ከዚህ በፊት የሚታወቅ ብዙ ልምድ ያለው ሰው እና ሌሎቹ ደግሞ እንግዲህ ሌሎች ሰዎች ይካተታሉ አሁን ሶስት ምናቃቸው ትልልቅ ፊቶች ነው አንድ ላይ ሰበሰባችሁት በጣም እንዴት ነው አው እኛ ምንድነው ዋናው ሐሳባችን ኢንዱስትሪው ላይ በደንብ መቆየት እንፈልጋለንና አሁን ደግሞ ባለው በተለይ ሲኒማው አካባቢ ብዙ እንቅስቃሴ የለም ማለት ብዙ ተመልካች የማጣት ነገር አለና ሲኒማ ኢንዱስትሪውን ለመመለስ ምን አይነት ቴክኒክ መጠቀም አለብን ብለን ስናስብ በተለይ ትልልቅ አክተሮችን ይዞ መስራት በጣም ትልቅ ጠቀሜታ እንዳለው ከዛም ተጨማሪ ደግሞ ትልልቅ አክተሮች ጋር ስትሰራ ኤክስፒሪየንሳቸውን በመጨመር ስቶሪውንም በማሳደግ በተለያዩ ምክንያቶች ከፍ እንደሚያደርጉት ስላመንን ነው ይዞታው የአስቂኝ የፍቅር ፊልም ነውና ሁሉም አይነት ነገር ይዳሰሳል በደንብ ያስተምራል ያልታዩ እይታዎችን ያሳያል እና ደግሞ በደንብ ያዝናናል ሲል እውነትም ያዝናናል ሽምግልና ላይ የነበረችው ያለምሰገድ ሲን በጣም አዝናንታኝ ነበር ብዙም ሌላ እንደሚኖር አስባለሁ እስቲ ስለሱ ትንሽ በለኝ ሽምግልናው ያው ሰዎቹ የትልልቅ ሰዎች ናቸውና ማላቸው ቆም ሞዴል ያደረጉት ነው እንደምና መስላቸው እንዴት በቃ ማለት ሰዎቹ በጣም ትልልቅ ስለሆኑ መናገሩ ይከብዳል እነሱ ፊት ያንን ቃላት መጠቀሙ በጣም ይከብዳል አቋሙስ የፖለቲካ ነው የልጁ አቋም ምን ይመስላል ሞዴል ያደረጉት ነው እንዴ ፋዘር ልጁ ረጋ ያለና ሰው በመርዳት የሚያምን ምስኩን ባህሪ ያለው ነው ሱስ አለበት አዎ
በመሃላቸው ቆሜ እንደዛ ስል እና በጣም አሪፍ ነበረ። ሰውየውም ቁጭ ብለው እንትን ሲሉ ቆንጆ ነበር። ስለትወና ካነሳን ከዚህ ቀደም ካልተሳሳትኩ አንድ ቃለ መጠይቅሽ ላይ ካለማየሁ ታደሰ ጋር በሰራ ሚል ደስ ይለኛል ብለሽ ነበር። እድል አገኘሽ ማለት ነው? አዎ ከዛ በኋላ ሰምተው ነው መሰለኝ አላቅም ዳይሬክተሩን ካስት ሲያደርጉ አጋጣሚ ሆኖ አሌክስ ሆነ። ሁለት አሌክሶች ከሁለቱም ጋር በጣም ደስተኛ ነኝ በመስራቴ። ሞር ደግሞ ከአሌክስ ጋር በጣም መስራት ፈልግ ነበር። አሪፍ ጊዜ ነበር በጣም። አጼ ማንዴላን ከዚህ በፊት ያደረስን የፊልም ቡድን ነው ይሄንንም ስራ ያቀርበልን ብዬ አስባለሁ አይደል? ስለሱ እስቲ ትንሽ በለይና በዛው አጋጣሚ አዎ አጼ ማንዴላ ከዚህ በፊት የሰራ ነው ፊልም ነው እና ግን ያው የአጼ ማንዴላ የሚያሳዝነው ነገር በተመረቀ በ3ኛው ቀን ኦሬዲ ተሰርቋል ፊልሙና አብዛኛውም ሰው አጼ ማንዴላን ያየው በኖርማሊ በፍላሽ ወይም ደግሞ በሞባይል ነው። ኢቭን ቪዲዮ ቤቶች ራሱ እኛ ሲኒማ ቤት እያሳየን እኩል ከኛ እኩል እነሱም ያከራዩት ነበር እና እኛ ከአጼ ማንዴላ ጋር የተያያዘ የምንለው አንድ ፊልም ፕሮዳክሽን ኦልሞስት 90% በላይ የሚሆነውን ገቢውን የሚሰበስበው ከሲኒማ ቤት በሚገኘው ገቢ ነውና እኛም የምንለው ምንድነው አብዛኛው በተለይ ተሰርቆ ወይም ደግሞ ፊልሙን ያየ ማህበረሰብ ሊሆን ይችላልና እነዛ ግለሰቦች ከኛ ፕሮዳክሽን እዳለባቸው ብለን ነው የምናስበው። ኢንዱስትሪው ብቻ ሳይሆን ዝም ብለሽ ስታስቢው ቤቱን አሲዞ ካርታውን አሲዞ ፕሮዲዩስ የሚያደርግ ሰው አለ ለስራው ፍቅር ካለው የተነሳ ማለት ነውና እንዲ ይሄን ያህል መስዋዕት ከፍሎ ፕሮዲዩስ አድርጎ በ3ኛው ቀን ሲሰረቅ በጣም ከባድ ነው። ብዙ ሰዎችን እሱን ብቻ አይደለም የሚጎዳው አክተሮችን ብቻ አይደለም የሚጎዳው የዛውን ሰው ቤተሰብንም ነው የሚጎዳው ይዞ ገደል የሚገባውና ፊልሙን ብቻ መሰረቁ አይደለም ማሰብ ያለባቸው ወይም ቁጭ ብለው ቀላል ሊሆን ይችላል ሰርቀው ቤታቸው ቁጭ ብለው ወይ ሌላ ሰው በ5000 ብር በ10000 ብር ነው የሚሸጡት። ያንን መጥቶ ራሳቸው ምንም ሊቀይራቸው አይችልም። 10000ም 5000 ብሩም መጥቶ ምንም ሊቀይር አይችልም። ግን እዛ ስትሄጂ ፊልም ኢንዱስትሪ ውስጥ ስትሄጂ ግን ብዙ የሚጎዳ ሰው አለ እና እኔ እንጃ አላቅም እንደ ኢትዮጵያዊነታችን መተሳሰብ አለብን። ይሄ ፊልም ኢንዱስትሪ የኢትዮጵያ ነው የኢትዮጵያውያን ነው። ስለዚህ ግዴታ መተሳሰብ አለብን ብዬ አስባለሁ። አጼ ማንዴላ በደንብ እናስታውሰዋለን ብዙዎቻችንም በደንብ ፕሮሞሽን ራሱ ሲሰራለት ነበርና በ3ኛው ቀን ያ ሁሉ ወጪ ወጥቶ ካለቀ በኋላ የባለሙያን እንግዲህ የጥበብ ስራ ሲሰረቅ በጣም ብዙ ነገር ነው የሚጎዳውና ባይሆን ብንተሳሰብ የሚለው መልእክት ነው የሚያስተላልፉት። ፊልሙ መቼ ነው የሚወጣው? መቼ እንጠብቀው? አሁን ለእይታ የሚቀርበው ምርቃት? ፊልማችን አሁን ከየካቲት 21 ጀምሮ በተመረጡ ሲኒማ ቤቶች ማለት በተወሰኑ ሲኒማ ቤቶች በአንዳንድ ምክንያቶች የተወሰኑ ሲኒማ ቤቶች ላንገባ እንችላለን። ግን በተመረጡ ሲኒማ ቤቶች ከ21 ጀምሮ ፕሮግራም መታየት ይጀምራል። እንዲሁም ደግሞ ማለት ነው በየካቲት 19 ምናልባትም ነገ በአምባሳደር ሲኒማ ለባለሙያዎች ምርቃት ይደረጋል እና ከዛ በተረፈ ከአዲስ አበባ ውጪ ድንግሉ ምናልባትም በአዋሳ በቢሸፍቱ በአዳማና በዱከም የሚታይ ሲሆን ከዛ ደግሞ በተጨማሪ በተለይ በመንግስት ሲኒማ ቤቶች ሮብ፣ አርብ፣ ቅዳሜ፣ እሁድ የሚመረቅ መሆኑን እንገልጻለን። እንግዲህ ተሳካ እንዲሆን እኛ ምኞታችን እንገልጻለን በዚሁ አጋጣሚ። እናመሰግናለን። ሰላም ተስፋዬ እንደዚህ ጋር ጠርተን አለመጠየቅ የማልችለው ጥያቄ አለ። ሰሞኑን ማህበራዊ ድረገጽ ላይ አጥታ ነው መልሻት ምን ይሻልሽ? እኔ አልቻልኩም መጠየቅ ግድ ይላል። ምንድነው ጥያቄው? ልታገቢ ነው አገባች የሚል ነገር እያየ ነበር። አይ ቲንክ ከፎቶ ካየሁት እንግዲህ ለሰርግ ዝግጅት ይመስለኛል። ትንሽ ነገር በይን ስለሱ መቼም ቀኑም ቅርብ ጊዜም ከሆነ አሳውቂ። ባጠሪ ነው ያው ያየሽው ያው ሰርግ አይደለም ዌዲንግ ሻወር ነው። ኖርማሊ ጓደኛሞች ቢዜዎች ተሰብስበው የሚያዘጋጁላት ለሙሽራዋ የሚያዘጋጁላት ፕሮግራም ነው።
ያው በቅርቡ ይሆናል ያው ኦሬዲ ዌዲንግ ሻወር ከተዘጋጀ በቅርቡ ነው የሚሆነው ኤግዛክትሊ ቀኑን መናገር አለብን በቅርቡ ይሆናል እንግዲህ በጣም በቅርቡ ጋብቻ ደስ የሚል ነገር ነው መልካም ትዳር ነው የምንመኝልሽ ምኞታችን እሱ ነው በሙያችሁም ደግሞ ጥሩ ስራ የምታዩበት ይሄኛው ፊልም በተለይ ለይታ ቀርቦ ከተመልካቾች ጥሩ መልስ የምታገኙበት እንዲሆን እንመኛለን እሁድን በኢቢኤስ እንግዲህ ይቀጥላል እንደዚህ ተዋናዮች እንደዚህ አውርተን ብቻ አንለያያቸው በቀላሉ አንለቃቸው አንድ አጠር ያለች እንግዲህ ጌም ትኖረናለች ጨዋታ ነገር ተጫውተን ተዋናዮች ስለሆኑ የሚቸግራቸው አይመስለኝም ትንሽ በስዕል የመግለጽ ከዛ ደግሞ የመመለሱ ነገር ወይ እንሞክረዋለን እኛ እንሻል ይሆናል እንደፈራ አጭር ጨዋታ ወደ ጌሙ እናልፋለን እሁድን በኢቢኤስ ላይ ናችሁ አሁን እንግዲህ የጨዋታ ሰዓታችን ላይ ነው ቀደም ብለን እንደነገርናችሁ ፒክሽነሪ ይባላል ይሄ ጌም ወይ የጨዋታ አይነት እንግዲህ ልንጫወት ተዘጋጅተናል ሁላችንም ብዙ ጊዜ ፊልሞች ላይ እናየዋለን ይሄንን ጌምና አሁን ከፊልም ተዋናያን ጋር ልንጫወተው ነው አንድ ሰው ቃል ይሰጣዋል ያንን በስዕል ያሳያል ሌላኛው አብሮ ተወዳዳሪው ደግሞ እንግዲህ መልሱን ይሰጣልና አባባሎች ናቸው ተብለናል እኔና አስፋው ምንም አናቀም ስለዚህ እንግዲህ አብረን ልንጫወት ነው አስፋውና ሰላም እኔና አለምሰገድ ሆነን አሸናፊው ይለያል ጀምረናል ሙዝ ድመት ውሻ ሌላ ነገር ሆነ በቆይሽ በሬ አንዴ መልክ ልስራበት አያ ጥንቸል የጅብ ችኩል ቀን ሊነሳን የሴቶች ሽንት ቤት ነው የቆጡን አውርድ ብላ ብብቷን ጣለች ወንደርፉል አልገባኝም ያልከው አይን እሺ ዞሮ መግቢያው ጨራራ ቴንክ ዩ ዞሮ መግቢያው ጨራራ ቆንጆ ነበር ወንድ እሺ ሴት የሆነ ነገር የሚያደርግ ወንድ ጆሮ ጆሮ ሰማው የለ ከራስ በላይ ንፋስ
ሌባ ለሙሉ ዳቦ ይልሳል ሊገልጸው ሌባ ላምን ስንቴ ስኩላት እንተዋወቃለን ወይ ባይነ ቁራኛ መመልከት ወርውሮ በድንጋይ መምታት ማጉረስ ማስረገዝ አላለቀም በቃ ማጅራት መምታት ቀጠቀጥኩት ጆሮን ቆነጠጠው ጆሮ መኮርኮር ማጨብጨብ ነው መስሚያ የለኝም ነው እጅ በጆሮ አንበረከኩት አስጀመጥኩት በመከታተል ላይ የምትገኙት እሁድን በኢቢኤስ ዝግጅታችን ነው አብራችሁን እንደሆናችሁ ተስፋ እናደርጋለን አሁንም አብረን እንቆይ እንላለን እንግዲህ አዎ ቀጥሎ ደግሞ እንግዶችን ወደዚህ ጋብዘናል ከእንግዶቻችን ጋር ቆይታ ይኖረናል እንግዲህ የሀገራችን የፊልም ኢንዱስትሪ የተለያዩ ስራዎች እየመጡለት እየወደቀ እየተነሳ ብዙ ሂደትን እያሳለፈ ግን ውስጡ ያሉ እንግዲህ ባለሙያዎች የራሳቸውን ጥረት እያደረጉ ነው ከሰሞኑን ደግሞ የተመልካቾችን እይታ ያገኛል ተብሎ የሚታሰበው ድንግሉ የተሰኘ አዲስ ፊልም ሊወጣ ነው ዋው ርዕሱ ደስ ይላል ድንግሉ በጣም ደስ ይላል ከፊልሙ ላይ የተሳተፉ ተዋናዮችና ፕሮዲዩሰር እዚህ እንግዳችን ሆነዋል እንኳን ደህና መጣችሁ እንኳን ደህና ቆያችሁ ሲብለ ጥያቄያችን ከመውጣታችን በፊት እንደው ራሳችሁን ቢያስተዋውቁ መጀመሪያ ዮሴፍ ካሳባላል የድንግሉ ፕሮዲዩሰር ነኝ ፕሮዲዩሰሮች ከኋላ ስለሆኑ ነው ስለማይታዩ ግድ መታወቅ አለብን ሰላም ተስፋዬና አለምሰገድ ተስፋዬ ያባታችሁ ስም እንደሚመሳሰል አሁን ስጠራው እስቲ ስለ ፊልማችሁ ትንሽ ነገር በሉን ፊልማችን እንግዲህ ከዚህም በፊት እንደምንሰራቸው ፊልሞች ለየት ያለና አዲስ ሐሳብ ይዞ የመጣ ፊልም ነው ፊልሙ እያዝናና ቀልዶችንም ይዞ ከዛም በተረፈ ደግሞ ጥሩ ነገሮችን ለማሳወቅ እና የጣረ ትክክለኛ ፊልም ነው እንደ ተዋናይ እናንተ ደግሞ የፊልም ስክሪፕቱ ሲሰጣችሁ አይታችሁ ሐሳቡ ከኔ ጋር ይሄዳል እንዴ ነው ይሄን ነገር ከርዕሱ ትንሽ ደንገጥ የሚያደርግ ይመስለኛል ወይም የተመልካችን ስሜትም ጆሮም የሚስብ ይመስለኛል እናንተ ስክሪፕቱ እጃችሁ ላይ ሲመጣ ምን ተሰማችሁ እኔ ያው በጣም ነው ደስ ያለኝ በጣም ወድጄዋለሁ ካራክተሩን ያማን ካራክተር አሪፍ ነው እስከዛሬ ከሰራዋቸው ትንሽ ለየት ያለ ነው ካራክተሩ ያው ኮሜዲ ቢሆንም ግን ለየት ያለ አክቲንግ ነው በጣም አሪፍ ነበር ሐሳቡም የተለየ ስለሆነ ብዙ ያው የኔ ካራክተር የኔ ያህል የተለየ ካራክተር አይደለም ግን ሐሳቡ አይዲያው የተለየ ነው ስለዚህ ያን ነገር ስለወደድኩት ነው የሰራው የፊልሙ መነሻ ሐሳብ ምንድነው ከየት መጣ መነሻ ሐሳቡ እውነተኛ ታሪክን በመመርኮዝ ነው የመጣው የማህበረሰብ ተጽዕኖ ያደገን ልጅ አድጎም እንደሚከተለው የሚያሳይ ሐሳብ ነውና ከእውነተኛ ታሪክ ነው መነሻ ሐሳቡ የተነሳ የማይነኩ የማይደፈሩ አይነት
ሐሳቦች የመጡበት ይመስለኛል መነሻ ታሪኩ በተለይ እንግዲህ የተወሰኑ ነገሮችን አይተናልና ወፍጮ ቤት ሽንት የበሬ ሽንት እበት ቱቦ ምንድን ነው ደርሰሽበት ኩበት ይሄኛው ማድረቅ ነው የቀረሽበት እበት ርጥቡ ነው አንቺ አላደረቅሽው ሰላምዬ ደረቅ ሲል ኩበት ይሄ አዛባ ነው አዛባ ይሄ ኩበት ይሄ በሬ ነው ግን ጥሩ ገልጾት ነበር አለምሰገድ እዚህ ጋር እየተናገረ ነበር አፍኛው ሰው ፊት ወንድ እስክስታ እሺ ወንድ ነው ትንሽ ናት ማፈር መደበቅ ድንግሉ አሌክስም ባይመስልም ድንግሉ እንደዚህ እኮ ነው ያደረገው ግን መቼም ያያችሁት ጨዋታ እንግዲህ ፊክሽነሪ ይባላል ቀደም ብለን እንደነገርናችሁ አስፋውና ሰላም እኔና አለምሰገድ ሆነን ተጫውተን እንግዲህ አሸንፈናል እንኳን ደስ ያላችሁ ላለኛም እንግዲህ ግን ሁላችንም የስዕል ችሎታና የመገመት ችሎታ ታይቶበታል ይሄ በርግጥ እንደምንም ተደርሶበታል ሰዓትም ያሻሻሉ ሰዎች አሉ ያው የኔን ቅድም ጣሳው ምን ነበር ያልሽት ያንን እንደዚህ ያረጋች አስፋው መሸሻ በጣም አዝናኝ ጊዜ ነበረን ደስ ብሎናል ስለመጣችሁና አመሰግናለን አብራችሁን ስለተጫወታችሁ እንግዲህ በስራችሁ መልካም ጊዜ እንመኛለን ፊልማችሁን ለማየት በጉጉት እንጠብቃለን ለመሳቅ ለመዝናናት ብዙ ነገር ለማግኘት እናመሰግናለን በጣም ቴንክ ዩ እሁድን በኢቢኤስ ይቀጥላል አብራችሁን ነው